ልብሴን ለመቀየር መስታወት ፊት ቆሜ እርቃን ገላይን ሳየው ይህን ያህል ጊዜ የጠበቅኩትን ክብሬን ሴት ስንሆን ብልጠት አለ እንዴት ችግሮችን መፍታት እንዳለብን ስቱዲዮ ስሄድ ግድግዳው ላይ የተሰቀሉትን በርካታ ሽልማቶች ባይዜ እርግጠኛ መሆን እኮ አትችልም የፈለገ ነገር ቢሆን። ሰላም ውድ የገመና ቤተሰቦቻችን እንዴት ናችሁልን? እንደናፈቃችሁን አዲሱን ታሪካችንን ይዘን ሰዓታችንን ቀናችንን ጠብቀን ከች ብለናል። የዛሬ ባለ ታሪካችን ህሊና ትባላለች። እኔ ደግሞ ቢታንያ መስፍን ነኝ። ገመናን ቆንጆ አድርጌ ያቀርብላችኋለሁ። የዛሬ ባለ ታሪካችን ታሪክ እንግዲህ እንደሚያስተምረን ተስፋ አደርጋለሁ። እስከ መጨረሻው አብራችሁን ቆዩ። ስሜ ህሊና ይባላል። ሰፈር ውስጥ የኔ ስም ከተጠራ በዚያው ለሙዚቃ ስላለኝ ፍቅር ሳይወራ አያልፍም። እኔን ከሙዚቃ ለይቶ ማሰብ እስኪከብድ ድረስ አንድ የሙዚቃ ስራ እንኳን ሳይኖረኝ ዘፋኛ እየተባልኩ እጠራ ነበር። ለመስፈን እድሉን ያገኘሁበት ቦታ ሁሉ ዘፈኝ የማልሰለች ሰው ነኝ። ለእኔ ሙዚቃ ዝም ብሎ ዜማ አይደለም፣ የትንፋሼ አካል፣ የብቸኝነቴ ማስታገሻም ጭምር ነው። ከሰዎች ጋር ስግባባም ስጣላም ስሜቴን ከንግግር ይልቅ በሙዚቃ መግለጽ ይቀለኛል። በጠባቧ ቤታችን ውስጥ ሆኜ በአሮጌው ቲቪያችን ሙዚቃ እየሰማው አብሬ ስዘፍን አንድ ቀን ከቤትና ከጎረቤት አልፌ በመላው ኢትዮጵያ እንደምደመጥ አልጠራጠርም ነበር። ያ እምነቴ ግን ዛሬ ለህሊናዬ ትልቅ ወጥመድ ሆኖ ይቀርባል ብዬ ቅንጣት ታህል አልጠረጠርኩም። የኋላ ኋላ እድለኝነቴም ተጨምሮ በሰው ስሙ ገና ሲነሳ ሙዚቃ ወዳጆች ስለ ብቃቱ ያለ ጥርጣሬን የመሰክሩለት በሙያው ንጉስ የሚባል አቀናባሪ ለመተዋወቅ በቃው። የእሱን ስልክ ሳገኝ ዓለም በእጄ የገባች ነበር የመሰለኝ። ስቱዲዮ ስሄድ ግድግዳው ላይ የተሰቀሉትን በርካታ ሽልማቶች ብሰማቸው የማልጠግባቸውን ድምፃውያኖች ፎቶ አየሁኝ። ጀማሪነቴንም ሆነ ታናሽነቴን ሳይንቅ አንቺ የተለየሽ ነሽ፣ ይህንን ማመን አለብሽ፣ እሺ ድምፅሽ እንደ ወርቅ የጠራ ነው፣ ስለዚህ በጣም በቅርቡ የተመኘሹ ደረጃ ላይ እንደምትደርሺ አትጠራጠሪ አለኝ። በዚያችው ቅጽበት የአቀናባሪ ለእኔ ከሰው በላይ የሆነ የህልሜ ቁልፍ የያዘ መልአክ መስሎ ነበር የታየኝ። አባቴ በህመም ምክንያት ስራ ካቆመ በጣም ቆይቷል። እናቴ በየቀኑ ጠዋት ተነስታ አምባሻ እየጋገረችና እየሸጠች ነው የምታስተዳድረን። መጀመሪያ ላይ አቀናባሪው የነበርኩበትን የኑሮ ሁኔታ ተረድቶ ነገሮችን በነፃ ሊያመቻችልን መስሎኝ ነበር። ወይም ደግሞ ስራዬ ከተለቀቀ በኋላ የራሱን ድርሻ ሊወስድ አስቦ ነበር የመሰለኝ። ግጥምና ዜማውን በምክክር ሰርተን ጨርሰን ስለ ስቱዲዮ ጉዳይ ማውራት ስንጀምር ግን ለስራው የጠየቀው ክፍያ በእኛ ቤተሰብ አቅም ጨርሶ የማይታሰብ ነበር። አንድ ቀን ማታ እናቴ በጨርቅ የተጠቀለለች ትንሽዬ ነገር ሰጠችኝ። የጋብቻ የወርቅ ቀለበቷ ነበር። ልጄ ይህንን ሽጪው፣ እኔ ከአንቺ ስኬት በላይ ሌላ ወርቅ የለኝም አለችኝ። ቀለበቷን ስቀበላት እጄ ይንቀጠቀጥ ነበር። በቃ ከዚያ ወዲህ ያንን ወርቅ እጥፍ አድርጌ መመለስ በየቀኑ በደሜ ውስጥ የሚዘዋወር ከባድ ኃላፊነት ሆነ። ለተከታታይ 20 ምናምን ቀናት ስቱዲዮ ቤቴ ሆነ እስኪመስለኝ ድረስ ነበር የምመላለሰው። የአቀናባሪውን ስም ለደህንነቴ ስል ጆን ብዬ ልቀይረውና ጆን ሙዚቃውን ሲያቀናብር እኔ ደግሞ በእያንዳንዱ ቀንና ሰዓት እናቴን ስለማሳረፍ አስብ ነበር። ጆን ይህንን ዘፈን የዓመቱ ምርጥ ይሆናል እያለ ያሞካሸኛል። በመካከላችን የነበረው ግንኙነት በሙያ የተገደበ ይመስል ነበር። አልፎ አልፎ የሚሰጠኝን በጣም ቆንጆ ነሽ የሚሉትን አስተያየቶቹን እንደ ወንድማዊ አድናቆት ነበር የምቆጥረው። በወቅቱ የውስጡን ተኩላነት አላየሁትም ነበር። ሙዚቃው ወደ ማለቂያው ሲቃረብ ግን የጆን ጸባይ መቀየር ጀመረ። ስራ በምሽት ብቻ ነው እንዲሆን የምፈልግ፣ ስዘፍን መጥቶ ትከሻይ ማሸት እና ለዚህ ስኬት ብዙ ውለታ እየዋልኩልሽ ነው የሚሉ ንግግሮችን ማዘውተር ጀመረ። አንድ ቀን ስቱዲዮ ውስጥ ከድምፅሽ በላይ አንቺ ውብ እንደሆነች ታውቂያለሽ አይደል ብሎ ሲጠይቀኝ የፍርሃት ብርድ ወረረኝ። እኔ ደግሞ ዘገነነኝ። ወዴት እየሄደ እንደሆነ ሰውየው ኢንቲሜሲ እየታወቀኝ ነው። በውስጤ አንድ ነገር ተጠንቀቂ ይለኝ ነበር። ግን ሙዚቃዬ በሱ እጅ ስለነበር ፈገግ ብቻ ብዬ አለፍኩትኝ። የመጨረሻው ቀንም ደረሰ። ሙዚቃው ተቀናብሮ ተስተካክሎ ማስተሪንግ ጭምር ተሰርቶ ተጠናቀቀ።
የጆሮ ማዳመጫውን አድርጌ ስሰማው ስቅስቅ ብዬ አለቀስኩ። ያ የእናቴ ወርቅ፣ ያ የኔ ልፋት፣ ያ ሁሉ የሌሊት ቁጭት በዛ ዜማ ውስጥ ድንቅ ሆኖ ወጥቷል። ጆን በኩራት ተመለከተኝና የኔ ነው ልሰጥሽም ላጠፋውም እችላለሁ አለኝ። በወቅቱ ቀልድ መስሎኝ ፈገግ ብዬ ነበር። ሁኔታው ሲገባት ፈገግ አይደለም እንባዋ ነው የሚወርደው። ከስቱዲዮ ወጥቼ ቤት ገብቼ በደስታ ለቤተሰቦቼ ነገርኳቸው። እናቴም እግዚአብሔርን አመሰገነች። ከሌሊቱ 6 ሰዓት ላይ ስልክ ያቃጨለ የቴሌግራም መልእክት ነበር ከጆን። ህሊና፣ ሙዚቃው እንደሰማሽው በጣም ቆንጆ ሆኖ አልቋል። ነገር ግን ልደብቅሽ የማልችለው አንድ ነገር ባንቺ በጣም መማረኬን ነው። አቤት እንደው ጭንቅላቴን ተቆጣጥረሽዋል። ጭንቅላቱን ነበር አናቱ ማለት። አንድ ነገር አድርገሽ ለአይምሮዬ ፋታ ካልሰጠሽው ቅጂውን ለአንቺ ለመላክ ራሱ የሚታዘዝልኝ አይመስለኝም። እስኪ ለማንኛውም አስቢበት የሚል ነበር። ለማለት የፈለገው ነገር እኔ ገመትኩት እንዳይሆንም ጸለይኩኝ። ግን ደግሞ ሌላ ሊሆን አይችልም። ዓለም ዞረችብኝ። መተንፈስ አቃተኝ። ስልኩን ደጋግሜ ያየሁት። አይኖቼ ማመን አልቻልኩም። ጆን እባክህ ምን እያልክ ነው? እኔ እናንተ እኮ እህትና ወንድም ማለት ነን አይደለም እንዴ ብዬ ጻፍኩለት። መልሱ አጭር ነበር። ብዙ እህቶች አሉኝ። የምፈልገው አንቺን ነው። ለአንድ ሳምንት ብቻ ነው የምታገስሽ። ራሴን ስቼ አልጋዬ ላይ ወደኩ። ስንት የለፋችበትን ስራ በሴትነቷ ምክንያት ልታጣው ነው። ወይ ክብሯን ታጣለች፣ ከዛ ስራዋን ታገኛለች። አንለሰንት አዘርዋይስ ስራዋን ታጣለች። ልጅቷ ቤተሰቦቿንም ታሳፍራለች። የእናቷ ኃላፊነት አለ። እናቷ የሰጧት ገንዘብ አለ። ወይ በጣም ያሳዝናል። ሌሊቱ እንደ ዓመት ረዘመ። በአንድ በኩል የእናቴን ፊት ያለው ያ ሁሉ መስዋዕትነት ከፍላ ውጤቱን እየጠበቀች ያለች ምስኪን እናት፣ በሌላ በኩል ደግሞ ክብሬና ያለው ይህ ሙዚቃ ካልወጣ የከፈልነው ገንዘብ አይመለስም፣ ስሜም አይታወቅም፣ እድሉም ለዘላለም ያልፋል። አንድ ሌሊት ታግሰሽ ህልምሽን ብትገዢ ምን አለበት የሚል ሰይጣናዊ ድምፅ በጆሮ ያቃጭላል። ባይዜ እርግጠኛ መሆን እኮ አትችልም። የፈለገ ነገር ቢሆን ሴትነቷንም ከተጠቀመ በኋላ እንድገም ይላታል። ደግሞ አንድ እንድሰጥሽ ቀጣይ ሳምንት ወይ በቃ እንደውም በቃ ጨረስኩ እኮ ፋይሉ እንድሰጥሽ ደግሞ እንድንድገም እያለ ልጅቷን ወደማትፈልገው ነገር ጭራሽ ይገፋፋታል። አንድ ጠይቆ በአንድ የሚሰጣት አይመስለኝም። ጠዋት 12 ሰዓት ላይ ወደ አንዲት የቀድሞ ጓደኛዬ ደወልኩኝ። ሁኔታውንም ነገርኳት። እሷ ግን የሰጠችኝ መልስ የበለጠ አቆሰለኝ። ህሊና፣ በዚህ ዘመን እንዲህ ያለ ነገር የተለመደ ነው። ብዙዎቹ አሁን የምታያቸው ታዋቂ ሴቶች እንዲያልፈው ነው አሁን ያሉበት ቦታ ላይ ያሉት። ግዴታ አይደለም ባይዞ በእንደዚህ አይነት ሁኔታ ማለፍ፣ መፈተን ያለ ነው። ሙያው ሊፈትን ይችላል ኦብቪየስሊ፣ ምክንያቱም ብዙ ሰዎች ናቸው ያሉት። ሴትነታችን አለ፣ ከዛ የወንዶች ደግሞ ኢንቲሜሲ ፍላጎት አለ። ስለዚህ እሷ ነች ሪዚስት አድርጋ ተቋቁማ ማለፍ የምትችለው እንጂ ወንዶች አይፈልጉኝ ማለት አይቻልም። ይፈልጋሉ፣ ውስጣቸው ነው። ከዛ ስሜታቸው አለ፣ ከዛ ወንድነትም አለ። ይፈትናል አት ዘ ኤንድ ኦፍ ዘ ዴይ። ሴቶች ጠንካራ ሆነን እንደዚህ ሪኩዌስት ስንደረግ እንዴት ነው በብልጠት መወጣት ያለብን? ምክንያቱም ሴት የሆነው ኢዝ ፎር ሪዝን። ሴት ስንሆን ብልጠት አለ። እንዴት ችግሮችን መፍታት እንዳለብን እንዲሁ በተፈጥሮ የተሰጠን ጸጋ ነው እና ኖርማል ነው። ሌሎች ሰዎች እኮ እንደዚህ አድርገው ነው ያለፉት። ስለዚህ አንቺም የጠየቀሽን አድርጊለትና ክብርሽን ወደዛ ተይና እለፊው። ሁሉም ሰው እንደዛ ነው የሚያልፈው ማለት አይደለም። ያለፉት እንግዲህ እግዚአብሔር ረድቷቸው የተጠየቁትን ነገር አድርገውም ጥሩ ሆኖላቸው አልፎ ሊሆን ይችላል። ግን ሁሌ ጥሩ አይሆንም። የሆነ ነገር ሪኩዌስት ተደርጋ ክብሯን አሳልፋ ከሰጠች በኋላም ዞር በይ ከዚህ የምትባል ሴት አለች እና መጀመሪያ ክብርን አስቀድሞ ከዛ ስራውን እንዴት መስራት እንዳለብን ማሰብ ይሻላል። ዝም ብለሽ ሂጂና ጉዳዩን ጨርሰሽ ሙዚቃሽን ተቀበይ አለችኝ። ዓለም በሴራ የተሞላሽ መሰለኝ። ለፖሊስ ብናገር እንኳን ምንም አይነት ማስረጃ የለኝም። መልእክቱን አውቶ ዲሊት በሚያደርግ አማራጭ ላይ ላከው። ሰዓቱ እየሮጠ ነው። 1 ሰዓት ከ30 ደቂቃ። ጆን ደወለ። ከ5 ደቂቃ በኋላ ከቤት ወጣለሁ፣ ካልመጣሽ ፋይሉን ስሰርዘው በቪዲዮ ልክልሻለሁ አለኝ። ድምፅ ውስጥ ምንም አይነት ርህራሄ የለም። ሮጬ ኩሽና ገባውና ቢላዋ አነሳው። እሱን ልግደለው ወይስ ራሴን? አንቺማ ምን በወጣሽ? እጄ ተንቀጠቀጠ። ቢላዋውን ጥዬ መሬት ላይ ተዘረርኩ። እናቴ ወደ ክፍሌ ገባች። ህሉ አልተነሳሽም? ዛሬ አይደል እንዴ ሙዚቃዬን እቀበላለሁ ያልሽው አለችኝ። ፊቷ ላይ ያለው ብርሃን በራሱ ሌላ ራስ ምታት ሆነብኝ።
እማ ትንሽ አሞኝ ነው አልኳት። እውነቱን ብነግራት በድንጋጤ ልቧ እንደሚቆም አውቃለሁ። ተይው ጦስሽን ይዞ ይሄድ ብላ ልታጽናናኝ ትችላለች፣ ግን ያለ ጥርጥር ውስጧ መንገብገቡ አይቀርም። ግን ብዙ ጊዜ ወይ ታላቅ እህት ሞስሊ ደግሞ እናትን ማማከር መፍትሄ ያለው ይደነግጣሉ እኮ ግልጽ ነው። ግን ደንግጠው እኛ ያላሰብነው መፍትሄ ሊያዩ ይችላሉ። እኔ ብዙ ጊዜ እንደዛ ነው የማደርገው። ልክ እኔ መፍታት የሚያቅተኝ ችግር ሲመጣ ማማ ነው የምለው፣ ወዲያው ወደ እናቴ ነው የምዞረው። እና እናቶች ብልሃትም አላቸው። ከዛ ደግሞ እኛ ያልኖርነውን ኑሮ ኖረዋል እና ኤክስፒሪየንስድ ናቸው። ስለዚህ እንዲህ ገጠመኝ ስትሏቸው እኛ አንድ ዳይሬክሽን ይሆናል ያየ ነው እና እነሱ በተንተን አድርገው እንዲህ ብታደርጊ እኮ እንዲህ ሊሆን ይችላል፣ እንዲህ ቢሆን እኮ እንዲህ ሊሆን ይችላል። መፍትሄ ማግኘት ቻንሳችን ከሰው ከመወያየትም ሊመጣ ይችላል ማለት ነው። በመጨረሻም ልብሴን ለባበስኩ። ፊቴን ታጠብኩና ልብሴን ለመቀየር መስታወት ፊት ቆሜ እርቃን ገላይን ሳየው ይህን ያህል ጊዜ የጠበቅኩትን ክብሬን፣ በተለይ ደግሞ የሆነ ጊዜ ላይ የምሬን ከልቤ አፍቅሬው ከነበረው ሰው እንኳን ጠብቄ ያቆየሁትን ክብር 5 ደቂቃ ለማይሞላ ሙዚቃ ብዬ አሳልፌ መስጠቴ አንገበገበኝ። እያንዳንዱ የሰውነት ክፍሌን ሲነካኝ በመስታወቱ ስር ግልጽ ሆኖ የታየኝና ከእግር እስከ ራሴ ዘገነነኝ። ወዲያውኑ የቤት ልብሴን ለበስኩና ደወልኩለት። የምንነጋገረውን ለመቅዳት ተዘጋጅቼ ስልኩን እስኪያነሳ ጠበቅኩት። ልክ ስልኩን ሲያነሳ ንግግራችንን መቅዳት ጀመርኩኝ። ሄሎ ህሉ አለኝ። ሄሎ ጆን እንዴት ነህ? እየመጣሽ ነው ብሎ ጠየቀኝ። አዎ እየመጣው ነው ግን ስለው፣ ግን ምን የተፈጠረ ነገር አለ እንዲህ አለኝ። ምንም አልተፈጠረም። የምትፈልገውን ካገኘኸኝ በኋላ ቅጂው እንደምትልክልኝ በምን እርግጠኛ መሆን እችላለሁ ስለው፣ አልገባኝም። ምን እፈልጋለሁ አልኩሽ አለኝ። ነገሩ ምንም እንዳልገባው እያስመሰለ ስትል፣ ትናንት ምን ብለኸኝ ነበር አልኩት ራሴን እየተጠራጠርኩ። ምን አልኩሽ አለኝ በድጋሚ ግራ እየተጋባው። አብሬ ካልተኛው ቅጂው እንደማትሰጠኝ ነግረኸኝ አይደል እንዲህ አልኩት። ማን እኔ? ከእንቅልፍሽ ግን በደንብ ነቅተሻል ህሉ። እስኪ ተነሽና ፊትሽን ታጥበሽ መልሰሽ ደውይልኝ ብሎ ጆሮዬ ላይ ዘጋው። ከጥቂት ደቂቃዎች በኋላ የአንድን የተከበረ አቀናባሪ ድምፅ እንዲህ በቀላሉ መቅዳት የሚቻል ይመስልሻል ህፃን የሚል መልእክት ላከልኝና እንዳነበብኩት ሲያረጋግጥ ወዲያው አጠፋው። ከዛም ደወለና እሺ ህሉ አሁን በደንብ ነቃሽ አለኝ። ቀጠለና በቃ ያልኩሽን ይዘሽ ነይና በማንኛውም ሰዓት ቅጂውን ልክልሻለሁ። እሺ ደግሞ ብዙም አያስቸኩልም። እስከ ሳምንት ረጋ ብለሽ ፈልጊው። ልትመጪ ስትይ ብቻ ደውይልኝ እሺ እኔ ጀግና ብሎኝ በድጋሚ ዘጋው። ብርድ ልብሴ ስር ገብቼ ስቅስቅ ብዬ አለቀስኩ። ይህንን ነገር ተስማምቼ ብፈጽመው እንኳን ተገዶ ከመደፈር አይተናነስም። እድሜ ልኬን የሚከተለኝ መጥፎ ትዝታ ይሆናል። ዘፈኗ እድሜ ልኳን የሚከተላት ደስታ ይሆናል። ያመጣችበት መንገድ ወይ ደግሞ ሰክሲድ ያደረገችበት መንገድ ግን ደስታዋን ሙሉ ለሙሉ ነው የሚያጠፋው። ካንስላውት ነው የሚደራረገው ደስታዋ ከሀዘኗ ጋር ነው። በጣም ከባድ ይመስለኛል። ያውን ለመወሰን ራሱ አትሂጂ ምንም እንዳያደርግሽ ከሆነ ዘፈንሽን ነጨው ነው። ሂጂና ከሆነ ደግሞ ዘፈኗ እንደምታገኝ ስቲል 100% እርግጠኛ አይደለችም። ሰውየው በእንደዚህ አይነት ተንኮል የተሞላ ሰው ከሆነ እንደሚሰጣት ራሱ እርግጠኛ አይደለንም። አብዛኛው ሰው ባይቤ የሆነ ነገር ለመስራት ሲጀምር በኩራት የሚናገረው ታሪክ ያለው አይመስለኝም። ያው ፈተናዎች አይቀሩም፣ ፈተናውን እንዴት አለፍ ነው የሚለው ነው እንጂ የታሪኩን አካሄድ የሚቀያይረው ወይ የታሪኩን አነጋገር የሚቀይረው። ከዛ ውጭ አብዛኛው ታሪክ እንደዚህ አይነት ነገሮች ሲገቡ ኦብስታክል አላቸው። ቀላል አይደሉም። በተለይ በኢትዮጵያ ኢንተርቴይንመንት ኢንዱስትሪ ቀላል አይደለም። ፊልምን መስራት፣ ዘፈንም መዝፈን፣ ሶሻል ሚዲያ ኢቭን መስራት እንኳን ቀላል አይደለም። ኔጌቲቭ ኮመንትስ አለ። ከዚህ በላይ አንቺ የተባልሽውን ነገር አድርገሽ ስራሽ ወጥቶ ህዝቡ ጋር ደግሞ አሉ አንዳንድ ሰዎች አፕሪሺየት ማድረግ እንዲሁ በተፈጥሮ የማይወድ ሰው የሚያጥላላብሽ ይሄም ስራ ሆኖ ምናምን የሚልሽ ሰው እና እንዲህ መስዋዕትነት ከፍለሽም ወጥተሽ አክሰፕት ባይደረግስ ይሄም አለ የባሰው አለ እና ይሄንን እንዴት መፍታት እንዳለብሽ ማሰቡ ይሻላል። ግን ደግሞ እናቴ ቀለበቷን ብቻ አልነበረም የሰጠችኝ፣ ድካሟንም ተስፋዋንም ነው አብራ የጫነችብኝ። የራሷ ጉዳይ ብዬ ልተዋት አልችልም። በዚህ ከቀጠለች እሷም እንደ አባቴ ያልጋ ቁራኛ መሆኗ አይቀርም። ብቻ ምን እንደማደርግ አላውቅም። እናንተ ምን ትመክሩኛላችሁ? ክብሬን አስረክቤ ቅጂውን መቀበል ወይስ ክብሬን አቆይቼ የቤተሰቤን የሰቆቃ ጊዜ ማራዘም? ሁለቱም አይተካም። ክብሩም አይተካም። ስራሽም እንደዚህ ድጋሚ ቆንጆ ሆኖ ላይሰራ ይችላል። ስለዚህ ሰዎችን አማክሪ።
ከዚህ በፊት ወይ አሁን ዘፋኝ የሆኑ ከዚህ በፊት እንደዚህ አይነት ነገር ያጋጠማቸው ሰዎች ሊኖሩ ይችላሉና ምን ላድርግ? ዘፈን ውስጥ ያሉ ሰዎች ኢንዱስትሪውን ስለሚያውቁት እንዲህ እኮ ገጠመኝ። ያው ሰውየውን በግልጽ መናገሩ ጠላት ካለ እንትን ሊልባት ይችላል። ጭራሽም ስራዋ እንዳይሰጣት ሊያደርጉ ይችላሉ በወሬ። ስለዚህ ተጠንቅቀሽ ማን እንደሆነ ሳትናገሪ ምን ላድርግ? የሰዎችን ኦፒኒየን መቀበል እንዲህ ባደርግ። ምክንያቱም ከመቶ ሰው የተለያየ 100 አይዲያ ባገኘች ቁጥር አንዱ ትክክለኛ መፍትሄ ሊሆን ይችላል እና ቀስ እያለች መፍትሄ መፈለጉ የሚሻል ይመስለኛል። ቀስ ብሎ መፍትሄ ለመፈለግም ደግሞ ጊዜው አጭር ነው። ግን ስራሽን እንዴትም አድርገሽ ብትወስጂ የሚሻል ይመስለኛል። እኔ እንደኔ ያው ክብርሽን ሳትሰጪ ማለት ነው። ተመክረሽም ይሁን ከኋላ ያሉት ሀሳባቸውን እየገለጹ ነው። እኔ እንጃ ለመምከር ራሱ ከባድ ነው። ክብርሽን ስጪም ልክ አይደለም፣ ሙዚቃሽንም ታዩ ልክ አይደለም እና በጣም ከባድ አጣብቂኝ ይመስለኛል። እንደዚህ አይነት ነገር እስኪ ሰምታችሁ የምታውቁ ሰዎች ወይም ደግሞ እስኪ የተለየ ሀሳብ ካላችሁ ኮመንት ላይ ያስቀምጡላትና ህሊና ትክክለኛ ስሟን አናውቅም፣ የባለ ታሪካችን የህሊናን ታሪክ እንዴት መፍታት እንደምትችል አማክሯት እስኪ። ከአንድ ሰው ሀሳብ የ10 የ20 ሰው ሀሳብ ይሻላልና ሀሳባችሁን ኮመንት ላይ ያስቀምጡልን። አብራችሁን ስለቆያችሁ ከልብ እያመሰገንኩ እኔ ቢታንያ መስፍን ነበርኩኝ። ታሪክ ካላችሁ ሰዎችን ያስተምራል ብላችሁ ካሰባችሁ እኔ ላይ ደረሰ ሌላ ላይ ሳይደርስ መፍትሄ ያገኝ ካላችሁ ታሪካችሁን ከስር በምናስቀምጠው የቴሌግራም ሊንክ ላኩልን። ስማችሁን ቀይረን ፕራይቬሲያችሁን ጠብቀን የፈለጋችሁትን ነገር ወደ ተመልካች ምናደርስ ይሆናል። ተመልካች ጋር ሲደርስ ተመልካች ሳይደርስበት ታሪክ እንዲህም አለ እንዴ ይላል። ከደረሰበት በኋላ ይሄ ሰው እኮ እንደዚህ ፈቶት ነበር፣ ስለዚህ እኔም ችግሬን እንደዚህ መፍታት እችላለሁ ብሎ በቀላሉ የደረሰበትን ነገር እንዲያልፍ ያደርጋልና ዝም አትበሉን። ታሪኮቻችሁን ላኩልን። እኛ ቆንጆ አድርገን ለገመና ቤተሰቦች የምናደርስ ይሆናል። አብራችሁን ስለቆያችሁ በጣም አመሰግናለሁ። ቀጣይ ሳምንት እስከምንገናኝ ቸር ቆዩ።